እናውቀዋለን። ውይ ስንት ደቂቃ ነው የሚለው? ስንት ደቂቃ ነው መጠበቅ ያለብን? እንደዛ ነው። አንድ ሁለት ሰላም ሰላም፣ ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት እንግዲህ የሄርሜላ እርግዝናን እየላችሁ የመጣሁት አቤልና ሄርሜላና ማርቲ አብረው ተገናኝተው ማርቲና አቤልም እንግዲህ ሄርሜላ ቤት ሄደው ሄርሜላን እናንተ ትላንትና በአንድ በቷ እሷ ስትናገር ያላመናችሁ ሰዎች እስካላችሁ ድረስ አሁን ደግሞ እንድታምኗት የምናደርገው ነገር አለና ውድ ተመልካቾቻችን እንግዲህ ሄርሜላን አስፈቅደን አንዳንድ ነገር ልንላችሁ ነው እየመጣ ነው። አንዳንድ ሰዎች ምንም ነገር ሊያምኑን አልቻሉምና ስለዚህ ምንም ማድረግ አንችልም በሚል ሁኔታ እንግዲህ አቤል ድሮንም ወንድሜ ነው እያለ ትዳሩን መንቅርቅሩን ያወጣ ወንድ እስከሆነ ድረስ አሁንም ወይንም ሁለተኛ ሙዜ ወይንም ሶስተኛ ሙዜ ወይንም አራተኛ ሙዜ ነው የሚባለው ምናምን ይዞ እየቀረበልን ነው። እንግዲህ አቤልን ምን እንደሚለን እናዳመጠውና እንግዲህ ወደ ገደለው ቪዲዮ እንሄዳለን። አቤል ግን የሚለው ነገር ሄርሜላ ትላንትና እሷ በአደባባይ የጠፋችበትን ምክንያት ቪዲዮ ላይ ቆማ ስትናገር አንዳንድ ሰዎች ምንም ነገር ያላመኑን ነገር ስላለ አሁን ማማናቸው ግዴታ እስካለባቸው ድረስ ስለዚህ ይሄንን ቪዲዮ በቪዲዮም ተናግራለች። ግን እሷ የልቧን ነው፣ ስለ እውነት ነው የተናገረችው። ያላመናችሁ ሰዎች ካላችሁ እንድታምኑ ዛሬ እኛ ሄርሜላ ምንም ነገር የምታውቀው ነገር የለም፣ ቤቷ ነው ያለ ነው። ሄርሜላ ትመጣለች እና በየአንዳንዱ ነገር እሷ በአንድ ቦታ ሁሉንም ነገር ትናገራለች በሚል ሁኔታ ካሜራ ገጥመው እንግዲህ ሄርሜላን አንዳንድ ነገር እየጠየቋት ነው። ሄርሜላ ግን እንደዚህ እኔን እንደዚህ የምትጠይቀኝ እኔ ደግሞ እውነት አይደለም ወይ እዋሻለሁ ወይ? ለምንድን ነው የምዋሸው? እኔንስ ለምንድን ነው የማታምኑኝ? በሚል ሁኔታ እንግዲህ ሄርሜላ ስትጠይቅ ነበረ። ሄርሜላ እኛ እኮ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ፣ እኛ አንቺ ተዋሻለሽ ብለን ምንም ነገር ያላመነው ነገር የለም። ኦዲንሱ ግን አንዳንዱ ያንቺ እርግዝናና ያንቺ መጥፋት ሌላ ነገር አርግተው እስካሰቡ ድረስ እኛ ደግሞ በጣም ስላመንሽ እናምንሻለን፣ ለኦዲየንሶች አንዳንድ ነገር ማለት አለብሽ ብሎ አቤል ሲያስረዳት ነበረ። ነገር ግን ምን ማድረግ እንዳለብሽ እኛ ስንነግርሽ እንዳትደነግጪ፣ ለኦዲየንሶችሽ ግልጽ፣ ለሚወዱሽና ለሚያከብሩሽ ሰዎች ግልጽ እንዲሆንልሽ በሚል ሁኔታ ነው እንግዲህ ማርትዬ እኔ ምንም ነገር የማውቀው ነገር ማርታ ትንገርሽ በማለት ነው እንግዲህ ማርታ በየአንዳንዱ ስትነግራት እኛ እናቅሻለን ማንነትሽን፣ ነገር ግን አንዳንዱ ኦዲየንሶች ስላላመኑሽ አንቺ ብቻሽን እኔን ስላላመካከርሽኝ ብቻሽን ምርመራ ሄደሽ ተመርምረሽ እርግጠኛ እስከሆንሽ ድረስ እኛ ደግሞ አሁን በኦዲየንስ በፊት እንጠይቅሻለን፣ የምንጠይቅሽ ነገር መልስ ትሰጭናለሽ ብላ ስትጠይቃት ነበረ። ለምን የሆነ ነገር አዘጋጅተናልና በሱ ደግሞ የሽንት ምርመራ አርግተሽ ለኦዲየንሶችሽ እንደታሳይ እኛ ውሸታም እየተባልን ነው ሲል ነበረ አቤልም። ነገር ግን እኔ ግን ብቻዬን አርጌዋለሁ፣ ብቻዬን እኔ አይቼዋለሁ ሆስፒታል ሄጄ፣ ስለዚህ እንደዚህ አይነት ነገር ለምን አስፈለገ ብላ ስትጠይቅ ነበረ። ነገር ግን ዝም ብላ አስባበት ከዛ በኋላ ነው እንግዲህ እናንተ እንዳላችሁ ሁሉም ነገር ይሳካላችኋል፣ እኔ ምንም ችግር የለብኝም፣ ኦዲየንሶችን ብቻ ማስረዳት ነው እንጂ ብላ እንግዲህ ሽንት ቤት ሄዳ እየቀረጿት ሄዳ ተመርምራ
እውነት ይሆን ውሸት ይሆን እንግዲህ እርስ በራሳቸው እየተባበሩ አብርሽም የለም ትላንትና ነው ከትላንት ወዲያ እንደሸሸ ነው ያለውና ነገር ግን ሄዳ ሽንት ቤት ሄዳ በቃ እርስ በራሷ እንግዲህ የሚደረገውን ነገር አድርግታ ስለዚህ እንግዲህ እነ ማርቴና እና አቤልም ሽንት ቤት ስር አብሯ እየተከታተሉ በቃ ሄርሜላ እርስ በራሷ ዶክተር ሆናለች ማለት ነውና እንግዲህ ፖዘቲቭ ነው ምናምን እያለች ታወራለች እንግዲህ ቀይ አበራ ምናምን አበራ እያለች ለራሷ ታወራለች ለራሷ ታመጣለች እሷው ታመጣዋለች እሷው ታሯሩጠዋለች ይላሉ አንዳንድ ሰዎች ሲተርቡንና እሷው አወራች እሷው ተመረመረች እሷው ደግሞ ቪዲዮ አወጣች ማለት ነው እንግዲህ እኔ አንደኛ ምርመራው የሚመረምረው አቤል ሆነ ሁለተኛ ሲስተር እንግዲህ እህቷ ሆነ በቃ እርስ በራሳቸውም ሶስቱ አንድ ላይ ዶክተር ቢሆኑ ምን ይመስላችኋል ጋይስ እስቲ ይሄንን የተናገርኩትን ንግግር ኮሜንት ላይ የምታስቀምጡ ሰዎች በነገራችን ላይ ተከታታይ የለኝምና ኮሜንት አስቀምጡና ነገሩኝ ሶስቱ አንድ ላይ ዶክተር ቢሆኑና አብርሽ ደግሞ በቃ እንትን ምንድነው አውራ ዶሮ ቢሆን በጣም ደስ ይለኛል ደግሞ ሳይሆኑ ስለዚህ እንግዲህ ይሄን ይመስላል እርስ በራሳቸው እያጨበጨቡ ነው እንግዲህ እርስ በራሳቸው ደስ ብሏቸዋል ሄርሜላ እያቅለሻለሸኝ ነው በእውነቴ ስለ እውነቴ ነው የምላችሁ የሰሞኑ መንገድ ደግሞ በጣም አድክሞኛል አሁን ወደ ላይ እያለኝ ነው እያቅለሻለሸኝ ነው ሆዴ ደግሞ ትልቅ እንዲሆንልኝ ነው የምፈልገው ሆዴ ደግሞ በጣም ትልቅ ሆኖ እስከ 9 ወር ድረስ መሸከም ነው የምፈልገው ልጅን ከዛ በኋላ መንከባከብ ነው የምፈልገው ብለ በጣም እየተንበጣረቀች ነው እንግዲህ ውድ ተመልካች ሄርሜላ እንግዲህ እንደዚህ አይነት ነገር ይዛ ስለመጣች ግማሹ ኦዲየንሱም በጣም ደስ ብሎታል ግማሹ ደግሞ በጣም ቀር ብሏታል ሄርሜላ በፍጹም የምታፍር ልጅ አይደለችም ሆዴ ትልቅ ይሁንልኝ ልጄን አሳድጋታለሁ ልዑሌም እህትም ወይ ወንድም አገኘ ምናምን እያለች እንግዲህ ያቅለሻለሻኛል ሁሉ በእውነት ስለ እውነቴን ነው የምላችሁ ብለ በቃ እውነት እያደረገች እያስመሰለችው ነው እና እንግዲህ እውነትም ካረገላት እየተመኘችው ነው ያገኘችው እግዚአብሔር በሰላም እንደሚያረጋት በቃ በሰላም እግዚአብሔር ሁለት ያረጋትን ነፍስ እንግዲህ ሁለት እንዲያረጋት አንድ ነፍስን ሁለት ነው አይደለ ከባለቤቷ ጋራ 3 ነው ስለዚህ እግዚአብሔር ሶስታቸውንም ለአይን ያሳያቸው ለሩታ ደግሞ እግዚአብሔር ጥናቱን ይስጥሽ ተቦጦቦሽ ማለት ነውና እና እንግዲህ ውድ ተመልካች ማርታም ደስ ብሏታል አቤልም እንግዲህ ማርታንስ መቼ እንደነገሩ ያረጋታልና መቼ አደባባይ ይወጣል ብዬ አስባለሁ ሰዎቹ እንግዲህ ከፋሚሊ ላይ ውሻና አህያው አንድ ላይ እንግዲህ በፍቅር ጡዝ እያሉ ነው ከሁለት እህትማማች ጋራ ማርቴም እንግዲህ በጣም እየተንበጣረቀች ነው አቤልን በጣም ትወደዋለች ማለት ነው በዚህ እንግዲህ ጠጋ እያሉ ሁሉም ያው ድምጥማጣቸውን እንዳያጠፉና ከሚዲያ ላይ ጠፍት ብሎ እንዳይጠፉ ነው የማስበው እንግዲህ ውድ ተመልካች ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኔ ቻናል ተከታታይ የሆናችሁ ያላችሁ እንግዲህ ላይክ እና ሰብስክራይብ እያረጋችሁ ከኔ ጋራ ብትቀላቀሉ በጣም ነው ደስ የሚለኝ በትቀላቀሉ ምንም ችግር የለውም ማለት ነው እንግዲህ ማነች ሄርሜላ ካሁኑ እንግዲህ በጣም እያሞላቀቃት ነው አብርሽን እንግዲህ ደስ ብሎት በሰላም እንዲመጣልኝ አብርሽን በጣም ያስፈልገኛል በቃ የምግብ አይነት ሁሉ እንግዲህ አደራ ብላለች የምግብ አይነቶቹንም እንግዲህ ተናዛለች ወይኔ እንግዲህ ይሄ ያምረኛልም ብላ በቃ እየተናዘዘች ነው ምንም ማረግ አይቻልም ውድ ተመልካች እንግዲህ ያው እንደፈረደበት አብርሽ እንግዲህ ድሮንም ሆቴሎች ነገሮች ሴቶቹን ይዞ
መጥፋት ልማዱ ነው። እንግዲህ ካሁን በፊትም ሩታ እንግዲህ ቲማቲምና ሽንኩርት እየከታተፈች እንግዲህ ስታስለማመደው ነበረ ስደት። አሁንም እንግዲህ ስደት ይዞ እለም ይበል ማለት ነው። አቤት ትኖራለህ ብዬ አላሰብኩም ነበር። ምንድን ነው የአንቺ ቤት? እኔም እኮ የወንድምሽን ቤት ነው። ልክ ነህ። እና እንዴት ነሽ ግን? እግሬን ጠብቀህ